السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته برياض الصالحين 53 درساتنا النوم يلا نبات رأس باب تحريم الظلم والأمر برد المظالم بملو رأسر 210 حديثنا. وعن أبي هريرة رضي الله عنه كأبو هريرة يزوى الله يودد الله جونا عن النبي صلى الله عليه وسلم قال كنبيات تيزو عنده بلوالال من كانت عنده مظلمة من كانت عنده كسزنت يالتش هنا سو من مظلمة لأخيه مظلمة بدل بظل يتوسد نجار ويم يتبدأ حق هنا نجار يالبت سو لأخيه لو اندمو ببدل يتوسد حق يالبت سو من عرضه لمثالي ككبرو أو من شيء وإن كليلا جنزب ليون يشلال فليتحلله راس نزع يدرك كسو اليوم منه كذا كبدلو اليوم زاريون في الدنيا بدنيا دنيا لي زاريون راس نزع يدرك قبل أن لا يكون كما ينور بتجزي كممتعته بفيت دينار ولا درهم يورقم يهون يبر سنتيم يما ينور بت جنزب يما يفيد بتجزي كممتعته بفيت يوم القيامة. إن كان له عمل لسو ملكام سرا كان له عمل صالح ملكام سرا كان له أخذ منه كسو يوسدال ما بقدر مظلمته يبدلون مدأن يأكل يفزمون بدل ليلو لاي ياغدلون ياكل وان لم يكن له لسوك ليلو دغمو حسنات ملكام سراوج اخذ يوسدال من سيئات صاحبه كبال دربو مالت كتبدايو ኃጢአት ወንጀሎች ይወሰድና فحمل عليه بس لا يتعال. رواه البخاري الامام البخاري يزغبت حديثنا. ይህ ሐዲስ ርዕሳችን ጋር ያለው ተሰስር ግልጽ ነው። ዙልም በደል እንደሆነ የሰዎች በበደል የተነጠቀ የተወሰደ ነገር ካለ የተፈጸመ በደል ካለ ሰዎች ዱንያን ሳይለቁ በፊት ከዚያ በደል ራሳቸውን ነፃ ሊያደርጉ እንደሚገባ የሚጠቁም መልእክት አለው። من كانت عنده مظلومة لأخيه ለወንድሙ በበደል የተወሰደ ወይም የተፈጸመ በደል ያደረሰው በደል ያለ ሰው من عرضه በክብሩ ሊሆን ይችላል። በክብሩ ማለት ስሙን ማጉደፍ፣ ክብሩን መንካት፣ ሐሜት፣ ስሙን ማጠልሸት የመሳሰሉት እነዚህ ዛሬ በዚህ ዘመን በየሥራ ዘርፉ በየመሳጅዱ ሳይቀር የተለከፍንበት በሽታ ነው። ሰዎችን ክብራቸውን ማጉደፍ፣ ቤተሰብን ሳይቀር ባል ሚስቱን፣ ሚስት ባሏን፣ ልጅ ወላጆቹን የመሳሰሉ ሳይቀር የተለከፍንበት በሽታ ነው። በዚህ ዘመን በጣም የተንሰራፋ የሰዎችን ክብር ማጉደፍ፣ መንካት በተለያየ መልኩ أو من شيء ወይም በሌላም ገንዘብ ነክ ሊሆን ይችላል። ለምሳሌ ወይ ደሙን አፍስሶ መቶ ደብድቦ ሊሆን ይችላል። فليتحلله منه اليوم ዛሬ ራሱን ነፃ ያድርግ። ይቅርታውን በማግኘት የወሰደውን በመመለስ ያጎደፈውን ክብር ካጎደፈበት ቦታ የፈጸመው ልክ እንዳልሆነ የሚያካክስ ነገር በመፈጸም በመሳሰሉ እነዚህ ነገሮች ማካከሻዎቹ ስናስባቸው ሊጨንቁን ይችላሉ። እንዴት ነው የምናደርገው? ነገር ግን ውጤታቸው ከዚያ የበለጠ ሊያስጨንቀን ይገባል። ዝም ብሎ ቢታለፍ አኺራ ላይ ያለው ነገር የበለጠ አስፈሪ ነው። ከዚህ ሁሉ
ምላሳችንን ለመቆጣጠር በጣም ጥረት ልናደርግ ይገባል። ምላሳችንን እጃችንን በየትኛውም መልኩ ሌሎችን ከመበደል ራሳችንን መከታተል በየቀኑ ሒሳብ ማድረግ አለብን። ውሎዬ ምን ይመስል ነበር? ያለፈው ጊዜያት ያለፈው ዓመት ይኸው ረመዳን ከፊታችን እየመጣ ነው። ወደ ረመዳን የምንገባው በምን ሁኔታ ነው? ካለፈው ዓመት ወደዚህ ስንት ነገር ፈጽመናል? እነዚህን ወንጀሎች፣ ግፎች፣ በደሎች በተለያየ መልኩ የፈጸምናቸውን ይዘን ነው የምንጾመው? ሌሎች ላይ የፈጸምናቸውን በሽርክና የምንሰራው ስራ ሊኖር ይችላል። የተፈጸመ ክፍተት አለ፣ በደል አለ። በዳዕዋ በደርስ በተለያየ መልኩ የሚነካካ በኮሚቴ በተለያየ የሥራ ዘርፍ በውል በስምምነት የሚነካካ ሰው አንዱ ሌላውን ስሙን ይነካል፣ ያጎድፋል። እነዚህን ነገሮች መለስ እያሉ መቃኘት ያስፈልጋል። አንደኛ ያለፉትን በማድረግ በማስተካከል ላይ ራሳችንን መከታተል። ሁለተኛ ዳግም መሰል ጥፋት ላለመፈጸም ለራሳችን ቃል ልንገባ ይገባል። ምክንያቱም ከፊታችን ያለው ዘላለማዊ አገር መጨረሻ የሌለው አስፈሪ የሆነ ነው ወንጀል ተሸክሞ ለሚሄድ። ስለዚህ እዚሁ ዱንያ ላይ ያለ ራሱን ነፃ ያድርግ። قبل أن لا يكون دينار ولا درهم በገንዘብ በደል ፈጽሞ ከሆነ ገንዘቡ ተከትሎ ከዚህ ሁሉ ቢቀርብኝስ ለመለስለት የሚልበት እድሉ የሌለበት ጊዜ ይመጣል። በገንዘብ ላስደስተው የማይባልበት ጊዜ ይመጣል። ይልቁንም ሂሳቡ በምን ይሆናል? በመልካም ስራ በወንጀል ነው የሚወራረደው። ከመልካም ስራው እየተቆነጠረ ወደዛ ይሰጣል። ተበዳይ ተበድሎ አይቀርምና። ነገር ግን ኸይር ስራዎቹ የፈጸማቸውን በደል ለማካካስ አቅም ካልኖራቸው ካልበቁ ከተበዳዮቹ ወንጀል እየተነሳ ነው ወደሱ የሚጣሉ። ይሄ ከመሆኑ በፊት እዚሁ ራሱን ነፃ ያድርግ። رواه البخاري بخاري يزقبت حديثنا. وعن عبد الله بن عمرو بن العاص رضي الله عنهما عن النبي صلى الله عليه وسلم قال عبد الله بن عمرو كنبياتنا صلى الله عليه وسلم يزون دي بلوالالو المسلم مسلم مالت من سلم المسلمون مسلمون سلام ያገኙበት ሰው ነው። من لسانه ويده كملاسم كجو بملاسو كبراچو كمدفر በእጁ አካላቸው ንብረታቸው ከመነጠቅ ከመደፈር ሰላም ያገኙበት የሆነ ሰው ነው። والمهاجر مهاجر ማለት ስደተኛ ማለት من هاجر የተሰደደ ነው፣ የተወነው፣ የራቀ ነው። ما نهى الله عنه الله ከከለከለው متفق عليه ቡኻሪና ሙስሊም የተስማሙበት አስተማማኝ የሆነ ዘገባ ነው። ይህኛውም ሐዲስ እንደዚሁ መልእክቱ ከበድ ያለ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እጃቸውንም ምላሳቸውንም ለሰበሰቡ ሰዎች ያላቸውን ደረጃ የሚጠቁም መልእክት ነው የተናገሩት። ሙስሊም ማለት ይሄ ነው። ለነገሮች የሚኖር ትርጓሜ እንደየቦታው መጠነኛ ለውጥ ሊኖር ይችላል። ሰዎች ያላስተዋሉትን በማስታወስ በማሳሰብ በኩል ምን ይጠቁማሉ? ነብዩ ሰለላሁ ዐለይሂ ወሰለም ልክ እዚህ ላይ እንደተጠቆመው ሙስሊም ማለት ምን አይነት መስፈርቶችን ሲያሟላ አንድ ሰው ሙስሊም እንደሚባል ይታወቃል። ነገር ግን ሸሃዳን ካስገኘ በኋላ ምላሱም እጁም ሌሎችን አዛ በማድረግ ላይ የተሰማራ ሰው፣ ለተቅዋ ደንታ የሌለው ሰው ሙስሊምነቱ አደጋ ላይ እንደሚጠቁም አደጋ ላይ እንደወደቀ ሲያሳዩ በዚህ መልኩ ይጠቁማሉ። ሙስሊም የሆነ ሰው ከሱ የሚጠበቁ ነገሮች አሉ። ሙስሊም ሙሳሊም የሆነ ነው፣ ለሌሎች ሰላምተኛ የሆነ ነው፣ ሰላማዊ የሆነ ነው። አልሙስሊም ሙስሊም ማለት መን ሰሊመ አልሙስሊሙን ሙስሊሞች ከሱ ሰላም ያገኙበት ነው። ጎረቤቶቻችን ከኛ ሰላም አግኝተዋል። የቤት ጎረቤት፣ የሥራ ጎረቤት፣ ጓደኛ፣ ቤተሰብ፣ ዘመድ አዝማድ በተለያየ መልኩ ህይወት የሚያነካካን ሰዎች አሉ። እነዚያ ሰዎች ስለኛ ምን አላቸው? አዛ እንደምናደርጋቸው ነው የሚያስቡት። ያላግባብ የሚለውን እንተው። የእውነት እጃችንም ምላሳችንም አጠቃላይ ነገራችን ሌሎችን አዛ ከማድረግ ከመፈተን የተሰበሰበ ነው ወይ? ሙስሊም ማለት من سلم المسلمون من لسانه ويده ከምላሱ ተንኮል ያረፉበት ከእጁም ተንኮል ያረፉበት
ሰላም ያገኙበት ሰው ነው ሙስሊም ማለት። ወልሙሃጅር ሙሃጅር ማለት ሙሃጅር ሲባል ከሙሽሪክ ሀገር ከካፊር ሀገር ወደ ኢስላም ሀገር መሰደድ አንድ የሂጅራ አይነት ነው። ሂጅራ ትልቅ ፈድል ነው ያለው። በሌላም በኩል ሂጅራ ከዚህ ያለፈ ትርጓሜ ይኖረዋል። ከሙሽሪክ ሀገር ወደ ሙሽሪክ ሀገር ሊሆን ይችላል ሰዎች የሚሰደዱት ዲናቸውን በነጻነት መተግበር ከማይችሉበት ሀገር በነጻነት ወደሚተገብሩበት ሙስሊም ያልሆነ ሀገር ራሱ ቢሰደዱ ሂጅራ ነው። ልክ ሰሃቦች ወደ ሐበሻ እንደተሰደዱት ወደ ሐበሻ ሲሰደዱ የሙስሊም ሀገር ሆኖ አይደለም የመጡት። ነገር ግን መሪው ሰዎች የማይበደሉበት እንደሆነ መልእክተኛው ሰለላሁ ዐለይሂ ወሰለም ሲጠቁሙ አማኞች እምነታቸውን በነጻነት የሚያራምዱበት ምድር እንደሆነ ሲነገር ስደት የሚፈቀድበት ሁኔታ ነው ማለት ነው ይሄ። ስለዚህ እነዚህ ለዲን ብሎ መሰደድ ከባሰ ወደ ተሻለ ከኩፍር ወደ ኢስላም ብቻ አንጻራዊ በሆነ መልኩ ለውጥ ወዳለው ቦታ መሰደድ ትልቅ ፈድል አለው። ሂጅራ ትልቅ ደረጃ አለው። ይሄ ፈድል በሆነ ምክንያት የማያገኘው ሰው የሚያገኝበት ዘርፍ እንዳለ እየጠቆሙ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሙሃጅር ማለት መን ሃጀረ ማ ነሃ አላሁ ዐንሁ አላህ ከከለከለው ነገር የተሰደደ ነው። አላህ ከከለከለው ነገር የራቀ ነው። ስለዚህ በምድሩ በአገሩ የሙሃጅርን አጅር የሚያገኝበት እድል አለው ማለት ነው። እሱም አላህ የከለከላቸውን ነገር በመራቅ ከሽርክ ከንፍቅና ከተለያዩ የወንጀል አይነቶች የበደል አይነቶች ራሱን በማራቅ ይሄም ሙሃጅር ይሰኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። وعنه አሁንም ከሳቸው ተይዞ ከአብዱላህ ኢብኑ ዐምር ማለት ነው ረዲየላሁ ዐንሁ قال الله ይወደድላቸውና እንዲህ ብለዋል كان نبر على ثقل النبي صلى الله عليه وسلم በአላህ መልእክተኛ ጓዝ ላይ ጥበቃ ሆኖ የተቀመጠ በእቃቸው ላይ ረጁሉን አንድ ሰው ነበር يقال له كركرة በሚል የሚታወቅ فمات موت فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ እንዲህ አሉ هو في النار እሱ እሳት ውስጥ ነው አሉ የእሳት ነው አሉ فذهبوا ينظرون إليه ሰበቡን መፈለግ አሰቡና ወደሱ ሁኔታዎች ሊመለከቱ ሄዱ فوجدوا አገኙ عباءة ካባን አገኙ قد غلها ከምርኮ ተሰብስባ ሰርቆ ያስቀራት የጋራ ንብረት ነው ከምርኮ የተወሰደ አንድ ላይ ተሰብስቦ መሪው እንደሚያደርገው ነው የሚሆነው ሳይከፋፈል ለራሱ አስቀርቶ የወሰዳትን عباء ካባ ሽልም መስመር ያላት ልብስ ከሱ ዘንድ ተደብቃ አገኙ ሰበቡ ይሄ ነበር ማለት ነው رواه البخاري الإمام البخاري يزقبوا حديثنا كذي حديث من النص دالن يسوي تتكسو نبي صلى الله عليه وسلم بما قال لا يتسمى الراسون سيموت كذي ملك تنياو ما ينطق عن الهوى عندما يتوقعوا كسميتها يناقروا بوحي يتمر بهن انجي يسات نواله هو في النار يسات نو ማለት እሳት ገብቷል ወይም እሳት ይገባል ተወስኖበታል ማለት ሊሆን ይችላል ወይም ደግሞ هو في النار ከፊል ዓሊሞች ምን ይላሉ هو في النار አላህ ይቅር ካላለው በስተቀር የእሳት የሚያደርገው ጥፋት ፈጽሟል ማለት ሊሆን ይችላል ይላሉ የእሳት ነው ሰበብ ተብሎ የተጠቀሰውን ነገር ዛሬ እኛ ካለንበት ጋር እናገናዝበው በአንዲት ካባ ነው የእሳት ነው የተባለው አላፍ የሰው ገንዘብ እናተራምሳለን ስንቶችን እናስለቅሳለን ስንቶችን ስንበድል እንውላለን ሱብሃንአላህ ህይወታችን በዙልም የተጨማለቀ ነው አላህ የጣለብንን ግዴታ ከመፈጸም እንዘናጋለን ክልከላዎችን እንዳፈራለን ከመሆኑም ጋር ትልቁ ሙሲባ ይሄ አይደለም ትልቁ ሙሲባ ወንጀላችን አይሰማንም የወንጀል ትልቁ አደጋ የልብ ትልቁ አደጋ የወንጀል ህመም አለመሰማቱ ነው ልብ በህይወት ሲኖር የወንጀል በራሱ ምን አለው ቁስለት አለ ሰው
አካሉ ላይ ቁስለት ሲያጋጥመው የራሱ ዋጋ አለው፣ ትርጉም አለው። እሳት ባላየው አቅጣጫ ገና ሲጠጋው ሲያቃጥለው ምን ይሆናል? ምላሽ ይሰጣል። ምን ማለት ነው? ህመሙ ጠቀመው። ህመሙ ባይኖር እኮ ሳያየው አካሉ ተበልቶ ያልቅ ነበር። ህመሙ ቶሎ ምላሽ እንዲሰጥ ያግዘዋል። ጣቱን እሳት ቢበላ እግሩን እሾህ ቢወጋው ቶሎ ምላሽ ይሰጣል። ቶሎ ራሱን ለማትረፍ ይንቀሳቀሳል። አካላዊ ጉዳቶች እንዲህ አይነት ቁስለት በማስከተል ቶሎ እንድንንቀሳቀስ ስሜት ያስተላልፋሉ፣ መልእክት ያስተላልፋሉ። ወንጀል በተመሳሳይ ቁስለት አለው። ነገር ግን ይህን ቁስለት የሚሰማው ህያው የሆነ ጤነኛ የሆነ ልብ ነው። ልባችን ሲታመም በየጊዜው የወንጀል አይነቶችን እያተራመስን ህመሙ አይሰማንም። በዚህ ዘመን ትልቁ የተጎዳነው ይሄ ነው። ወንጀል እየፈጸምን ህመሙ የለም፣ ስሜቱ የለም። የስንቶችን ገንዘብ ያላግባብ እንበላለን። ንግዳችን በሐራም የተጨማለቀ ነው። ሰዎችን እናስለቅሳለን። ስራችን በሙሉ ከሐራም ጋር የተነካካ ይሆናል። ነገር ግን በመብዛቱ የተነሳ ተላምደነው ውስጣችን መደንገጥ እንኳን የለም። ይሄ ፈተናውን ይበልጥ የከበደ የከፋ ያደርገዋል። طيب ወደ ቀጣዩ እናልፋለን። وعن أبي بكرة نفيع بن الحارث رضي الله عنه كأبو بكرة يزو تواقع صحابي سماته نفيع بن الحارث بكون ياتشونه ببزات የሚታወቁት أبو بكرة رضي الله عنه الله يودد الله جونا عن النبي صلى الله عليه وسلم قال كنبياتنا يزون دي بلوالا إن الزمان أمت زمان زمن مالتي هنا زي بوتا ግን የተፈለገው ሰነ አመት ማለት ነው። አመቱ قد استدار በርግጥም ዞሯል፣ ተመልሷል። ከሀይአቲሂ እንደ ሁኔታው እንዴትኛው ሁኔታ يوم خلق الله السماوات والأرض الله ሰማያትና ምድርን ሲፈጥር ወደ ነበረበት ሁኔታው ተመልሷል። السنة አንድ አመት 12 شهرا 12 ወር ነው። منها ከነሱ ውስጥ 4 حرم አራቱ የተከበሩ ናቸው። ጦርነት መጀመሪያ አይፈቀድባቸው። 3 ሶስቶቹ متواليات ተከታታይ ናቸው። ذو القعدة وذو الحجة والمحرم ሶስቱ ተከታታይ ናቸው። ورجب مضر የሙضር ረጀብ ደግሞ አራተኛው ነው። الذي يا بين جمادة بجمادة እና وشعبان በشعبان መካከል ያለው ከዚያም من قالوا ملكتنيو صلى الله عليه وسلم أي شهر هذا إيه ور يتنيا ورنا وال قلنا الله ورسوله أعلم الله إن ملكتنيو يبلت أو قالوا فسكت زمالو طيب تنش ملس البلنا رزمي على سلوهنا ملون جرش كم مبرارة عند لا يبرارة وهي الشلال إن الزمان قد استدار كهيئاته يوم خلق الله السماوات والأرض جزيو الله سماياتنا مدرن سيفتر اندنبرو تملسوان مالت من دنو عربوج عمتون كايروتان عند عمت سيفلقوا 12 ور سيفلقوا 13 ور ياربوتان كالله زند قرآن لا يندتقلسوا إسلام يقوتاتر عمتو سنت ورنا يلو 13 ያደርጉታል። በምን ምክንያት? እነዚህ ጦርነት የማይፈቀድባቸው መጀመር የማይፈቀድባቸው ወራት አሉ የተጠቀሱት። በእነዚህ ወራት ውስጥ ጦርነት ማካሄድ ሲፈልጉ ለምሳሌ በዙልቂዕዳ ላይ ማካሄድ ፈለጉ። የተከለከለ የተጠበቀ ወር እንደሆነ ያውቃሉ። ስለዚህ ምን ያደርጋሉ? ምን ይሻላቸዋል? ዙልቂዕዳ አይደለም ብለው ያምናሉ፣ በራሳቸው ያውጃሉ። ወሩን ጦርነት ያካሂዱበታል። ስለዚህ ቀጥሎ የሚመጣው ወር ዙልቂዕዳ 11ኛው ወር ነው። ቀጥሎ ያለው ወር ማን ነው? ዙልሂጃ 12ኛው ወር። 12ኛውን ወር 11ኛው ያደርጉታል። ለምን? 11ኛውን ከቁጥር ውጭ ስላደረጉት ማለት ነው። ቀጥሎ የሚመጣውን ዙልሂጃ የነበረውን ዙልቂዕዳ ብለው ያውጁታል።
ዙልቂዕዳ የነበሩበት ደግሞ ሳይቆጠር ቀረ። አጠቃላይ ስንት ሆነ ወሩ ማለት ነው? 13 ሆነ። ምክንያቱም አንደኛው ምን አድርገውታል? ሳይቆጠር ውጭ አድርገውታል፣ ከቁጥር ውጭ አድርገውታል። ያን ከቁጥር ውጭ ሲያደርጉት 12ኛ አድርገው የሚቆጥሩት ሙሐረም ነው፣ የአዲሱ ዓመት አንደኛ ወር ማለት ነው። በዚህን ጊዜ ዓመቱ 13 ወር ይሆናል ማለት ነው። እስላማዊ አቆጣጠር አንድ ወር 29 ወይም 30 ቀን አለው። አንድ ዓመት 12 ወራት አለው። ይሄንን ተንኮለኛ ሸፍጠኛ አካሄዳቸውን እያወገዙ እየሻሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ይህ አካሄድ ተቀይሯል። ዓመቱ ጊዜው አቆጣጠሩ አላህ ሰማያትና ምድርን ሲፈጥር ጊዜ እንደነበረው ተመልሷል። ከዚህ በኋላ እንዲህ አይነት ተንኮል መፈጸም አይቻልም። ኢነ ዘማን ቀድ ኢስተዳረ ከሀይአቲሂ እንደነበረው ዞሯል፣ ማለትም ተመልሷል አሉ። ተመልሷል ወደ ነበረበት አቆጣጠሩ እንደነበረው ነው። ከሀይአቲሂ የውመ ኸለቀ አላህ አሰማዋት ወልአርድ። ከዚያም ጉዳዩን ሲገልጹት ምን አሉ? አሰነቱ 12 ሸህረን አንድ ዓመት 12 ወራት ነው ያሉት። 13 የሚሆንበት እድል የለም። እኛም ጋር ያለው 12 የሚል 13ኛ የሚሉት ትርጉም የሌለው ነገር ነው። የዓመቱን ለማካካስ የሚያደርጉት የሚሰነቅሩት እንጂ 5 ቀን ወይም 6 ቀን ወር ተብሎ የሚቆጠርበት ምንም አይነት አመክንዮ የለም። እሺ السنة 12 شهرا منها ከነዚህ ከ12 ወራት 4 حرم አራቱ የተጠበቁ የተከበሩ ናቸው። ጦርነት ሊጀመርባቸው አይፈቀድም። ጠላት እንዲህ ብሎ ከመጣ ምርጫ የለም መከላከል። ከዛ ውጭ ግን በራስ ተነሳሽነት አይጀመርባቸው፣ የተከበሩ ናቸው። 3 متواليات ሶስቱ ተከታታይ ናቸው። እነሱም ዙልቀዕዳ ወይም ዙልቂዕዳ በትንሽ በተወሰነ ይታወቃል። በሰፊው የሚታወቀው ዙልቀዕዳ በፈትሕ ነው። ዙልቀዕዳ ወዙልሒጃ በሰፊው የሚታወቀው በዙልሒጃ ሒ በሚል ነው። በተወሰነ እንደዚሁ ዙልሐጃ በሚልም አለ። ወልሙሐረም ሶስቶቹ ተከታታይ ናቸው። ዙልቀዕዳ ስንተኛ ወር ነው? 11። ዙልሒጃ 12። ሙሐረም ስንተኛ ይሆናል? አንደኛ ወር። ሶስቱ ተከታታይ ናቸው። ወረጀቡ ሙضር ሌላኛው ደግሞ የሙضር ረጀብ ነው። ሙضር ምንድነው? የጎሳ ስም ነው። ሰፊ ጎሳ፣ ትልቅ ጎሳ። የሙضር ረጀብ ነው አሉ። ለሙضር ማን ሰጠው? ለምን ወደ ሙضር ተጠጋ ከተባለ ከሌሎች ህዝቦች በተለየ ያከብሩት ያስቡት ስለነበር ነው የሙضር ረጀብ ተብሎ የተጠራው እንጂ ሌላ ምክንያት ኖሮት አይደለም። የሙضር ረጀብ ነው الذي የሙضር ረጀብ ጁማዳ الآخرة وشعبان بين جمادى وشعبان በሁለቱ ወር መካከል ያለው ነው አሉ ረጀብ። ከዛ አዩ ሸህሪን هذا አሁን ያለንበት ይሄ ወር የትኛው ወር ነው ብለው ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። قلنا الله ورسوله أعلم አላህና መልእክተኛ የበለጠ ያውቃል። ጠፍቷቸው ነው አይደለም። ይሄ መልእክት በነገራችን ላይ የተነገረበት ሐጅ ሰዓት ላይ ነው። ቀደም ብለን ያሳለፍነው ትላንት ደርስ ላይ ያሳለፍነው አለ አቡ አብዱራህማን አቡ ሁመይድ አሳዒዲ ያስተላለፉት ማለት ነው ነው አይደለም አፍዋን አብዱላህ ኢብኑ ዑመር ያስተላለፉት ሐዲስ አለ ሐጀቱል ወዳዕ ብለው የጠቀሱት። ከዛ ጋር በተመሳሳይ ጊዜ የተነገረ መልእክት ነው ይሄኛው። እና ይሄ ወር ምንድነው ብለው ጠየቁ። አላሁ ወረሱሉሁ አዕለም ጠፍቷቸው ነው አይደለም። ምንድነው አደባቸው ነው። ከረሱል ሰለላሁ ዐለይሂ ወሰለም ፊት አስፈቅደው ካልሆነ በስተቀር አይዳፈሩም። ስርዓታቸው ይህን ያክል ነው። ጸጥ ብለው ይከታተላሉ። ተጠይቀው እንኳን አደባቸው በዚህ መጠን ነው። አላህና መልእክተኛው ያውቃሉ። ፈሰከተ ዝም አሉ። ሐታ ظننا أنه سيسميه ይጠሩታል ብለን እስከምንጠረጥር بغير اسمه ያለ ስሙ ይጠሩታል ብለን እስከምንጠረጥር ሱብሃንአላህ። قال أليس ذا الحجة አይደለም እንዴ ወሩ አሉ። የሐጅ ወቅት ይታወቃል፣ ለማንም የሚሰወር አይደለም። ሰሃቦችም ጠፍቷቸው አይደለም። قلنا بلا እንዴታ ነው እንጂ አሉ። እሳቸው ሲጠቅሱ አው ነው አሉ። قال فأي بلد هذا እሺ ይሄ ምድርስ ምንድነው? ይሄ ሀገር ምንድነው አሉ። የትኛው ሀገር ነው? قلنا الله ورسوله أعلم አላህና መልእክተኛው የበለጠ ያውቃሉ። فسكت ዝም አሉ. حتى ظننا أنه سيسميه بغير اسمه
ያለ ስሙ ይጠሩታል ብለን እስከምንጠረጥር ድረስ ዝም አሉ። ቃለ ከዛ ግን አሉ አለይሰ አልበልዳ በልዳ አይደለች እንዴ አሉ። በልዳ ማለት ከመካ ስሞች ውስጥ አንዱ ነው። ከመካ ስሞች ውስጥ አንዱ ነው። በልዳ ሀገር ማለት ነው። በራሱ ሀገሯ የገነነች የከበረች ስለሆነች በዚህ ስም ትታወቃለች። እሷ አይደለችም እንዴ በልደተል ሐራም አይደለችምን? ቁልና በላ እንዴት አነች እንጂ። ቃለ ፈአዩ የውሚን ሃዛ እሺ ይሄ ቀንስ የትኛው ቀን ነው? ማንኛው ቀን ነው? ቁልና አላሁ ወረሱሉሁ አዕለም አላህና መልእክተኛው ይበልጥ ያውቃሉ። ፈሰከተ ሐታ ظننا أنه سيسميه بغير اسمه ያለ ስሙ ይጠሩታል ብለን እስከምንጠረጥር ዝም አሉ። ቃለ አለይሰ የውመ ነሕር የውመ ነሕር አይደለም እንዴ? የውመ ነሕር ማለት የውመ አልአድሓ ዒድ አልአድሓ የሚዋልበት ቀን ማለት ነው። ቁልና በላ እንዴት የአላህ መልእክተኛ ሆይ ነው እንጂ። ቃለ በዚህን ጊዜ እንዲህ አሉ ወሩ የከበረ አገሩ የከበረ ዕለቱ የከበረ የተከበሩ እንደሆኑ ጠቆሙ። መጀመሪያ በዚህ መልኩ ለምንድን ይህን የሚያደርጉት? ቀጥሎ ለሚጠቅሱት ነገር የበለጠ ክብደቱን ለማሳየት ነው። ጉዳዩ የከበደ እንደሆነ ለማሳየት ነው። ፈኢነ ዲማአኩም እንግዲያውስ ደማችሁም ወአምዋለኩም ገንዘቦቻችሁም ወአዕራضኩም ክብሮቻችሁም ዓለይኩም ሐራም በእናንተ ላይ እርሞች ናቸው፣ ሐራም ናቸው። ያንዳችሁ በሌላው ላይ በሐቁ ካልሆነ በስተቀር አይደፈሩም፣ አይነኩም። ከሑርመቲ የውሚኩም ሃዛ እንደዚህ ዕለታችሁ ጥብቅነት የተጠበቁ ናቸው። ፊ በለዲኩም ሃዛ በዚህ ሀገራችሁ በመካ ፊ ሸህሪኩም ሃዛ በዚህ ወራችሁ ዙል ሒጃ ወሩ የተከበረ እንደሆነ ገና ከመነሻ ሳልፈናል። ልብ በሉ ከመግቢያው ተነግሯል። ወሩ በዚህ መጠን ጥብቅ ነው፣ የተከበረ ነው። አገሩ የተከበረ ነው። ሌላ ቦታ ከሚፈጸም ኸይር ስራ የበለጠ እዛ የሚሰገድ ሶላት አጅሩ በጣም የላቀ ነው። ሌላ ቦታ ከሚፈጸም ወንጀል እዛ ጥብቅ ቦታ ለሚፈጸም ወንጀል ከፍ ያለ ነው፣ የከፋ ነው፣ ጸያፍ ነው። ዕለቱም እንደዚሁ የተከበረ ነው። ይህን ከጠቆሙ በኋላ ልክ እንደዚህ ቀናችሁ፣ ልክ እንደዚህ ሀገራችሁ፣ ልክ እንደዚህ ወራችሁ ያንዳችሁ ደም፣ ያንዳችሁ ንብረት፣ ያንዳችሁ ክብር በሌላችሁ ላይ እርም ነው፣ ሊደፈር ሊነካ አይገባውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈኢነ ዲማአኩም ደማችሁ በሚለው ነው የጀመሩት። ለምን? የህይወት ጉዳይ ከሌሎቹ የከበደ ነው፣ ይበልጥ የገዘፈ ነው። ወአምዋለኩም ገንዘቦች አሉ። ቀጥሎ የገንዘብን ጉዳይ እንደዚሁ ቀላል አይደለም፣ ሰዎች በተለያየ መልኩ የሚዘናጉበት ነው። ወአዕራضኩም እነዚህ ፈጽሙ እርም ናቸው። አንዱ የሌላውን ደም ሊያፈስ ነፍሱን ሊያጠፋ በዚህ ዘመን ምን ያህል የሙስሊም ደም የረከሰበት ጊዜ እንደሆነ እያየን ነው። በማይረባ ታፊህ ነገር ታፊህ ሰበብ ገዳይ ለምን እንደሚገል በውል በማያውቅበት ርካሽ ሰበብ ሟች ለምን እንደሚገደል በቅጡ በማያውቀው የማይረባ ሰበብ የሰዎች ደም ይፈሳል። ገንዘባቸውም እንደዚሁ። ንግዳችን ከሐራም ጋር የተያያዘ ነው። ሐኪም ቤቱ፣ ፋርማሲው፣ ሱቁ፣ የንግድ ተቋማት በየመስሪያ ቤቱ ያለው ቀጥታ ስራችን ማጭበርበር ጋር የተገናኘ በጣም በዝቷል፣ ይታወቃል። ስርቆቱ፣ ዝርፊያው እንደዚሁ ሌሎችም ጉዳዮች ላይ ገንዘቦቻቸውም እንደዚሁ እርም ናቸው፣ ጥብቅ ናቸው። በፍጹም ሐላል አይሆኑም ወዶ አንጢቢ ነፍሲን ካልሰጠ በስተቀር በንግድ ካልሆነ በስተቀር ሐላል በሆነ መልኩ። ወአዕራضኩም ክብሮቻችሁም ይሄኛውም እንደዚሁ እጅጉን የተፈተንበት ነው። ወደ ማንም ጣት የምንቀስርበት ነው አይደለም፣ ሁላችንም የተለከፍንበት በሽታ ነው። ስለ ጎረቤታችን እንዲያውም ቅርብ የሆነ ሰው ይበልጥ ሐቅ ያለን ሰው ላይ ነው ጸያፍነታችን የሚብሰው። ሰው ወላጆቹን ያማል፣ ወንድም እህቱን ያማል፣ ጎረቤቶቹን ያማል፣ ወደ ውጭ ወጥቶ ሚስቱን ያማል፣ ወደ ውጭ ወጥታ ባሏን ታማለች። እንዲሁ ነው። ይበልጥ ሐቅ ያለው ላይ የበለጠ ይዳፈራል ሰው፣ ይበልጥ ወንጀል ይፈጽማል። ወአዕራضኩም ዓለይኩም ሐራም ሁሉም ሐራም ናቸው። እንደዚህ ወር፣ እንደዚህ ሀገር፣ እንደዚህ ዕለት የተጠበቁ የተከበሩ ሊደፈሩ የማይገባቸው ናቸው ካሉ በኋላ
ወሰተልቀውነ ረበኩም ጌታችሁን ትገናኛላችሁ ከጌታችሁ ዘንድ ትቀርባላችሁ ፈየስአሉኩም ይጠይቃችኋል ጥብቅ የሆነ ምርመራ አለ عن أعمالكم ስለ ስራዎቻችሁ ይሄም አስፈራሪያ ነው ያለው የማንን ሐቅ ይዘናል በክብሩ በገንዘቡ በደሙ ጫንቃችን ላይ የማን ሐቅ አለ ይሄ ከፊታችን ምርመራ አለ ከአላህ ፊት እንጠየቃለን አላ አዋጅ ንቁ فلا ترجعوا አትሁኑ بعدي ከኔ በኋላ ኩፋራን ካህዲዎች አትሁኑ يضرب بعضكم رقاب بعض ከፊላችሁ የከፊሉን ጫንቃ አንገት የሚመታ ይሆነ የሚገድል ነፍስ የሚያጠፋ ይሆነ ይሄ ከሃዲ ስራ ነው የአማኝ ስራ አይደለም ለማይረባ ርካሽ ዓላማ ብሎ የሌላውን ደም የሚያፈስ ይሄ ከሃዲዎች ተግባር ነው ጥፋቱ ምን ብለው እየገለጹት ነው ነብዩ ሰለላሁ ዐለይሂ ወሰለም ኩፍር እንደሆነ እየጠቆሙ ነው ከኢስላም ጥርግ አድርጎ ባያስወጣም ግን ከኩፍር ምድቦች ውስጥ የሚገለጽ ነው የሙስሊምን ደም ማፍሰስ ለዚያ ነው لا ترجعوا بعدي كفارا ብለው የገለጹት ከኔ በኋላ ከሃዲዎች አትሆኑ አንዳችሁ የሌላውን ጫንቃ የሚመታ አንገቱን የሚሰብር ይሄ ራሱን የቻለ አደገኛ የሆነ ጥፋት ነውና ከዛ ቀጠሉ አላ ንቁ ليبلغ الشاهد የተጣደ እዚህ የተገኘ አካል ليبلغ ያድርስ መልእክቱን ይሄንን ያስተላለፍኩትን الغائب لراك يدرسوا اسلاميون ملكت ادرا سمتن تدنقن አጣጥመን ራሳችን ጋር ማስቀረት አይደለም ይሄ ዲን ሰሃቦች ግዴታቸውን ባይወጡ እዚህ አይደርስም ነበር ሰሃቦች ግዴታቸውን ተወተው ታቢዒዎች ችላ ቢሉ አይደርስም ነበር በትውልድ ቅብብሎች ኃላፊነት እየተወጣ ነው እዚህ የደረሰ በተመሳሳይኛም የድርሻችንን ልንወጣ ይገባል የያዝናትን በማስተላለፍ خير የሚተላለፍባቸው መንገዶች በማገዝ ከጎን በመቆም ከخير ጎን በመቆም ليبلغ الشاهد الغائب እዚህ ላይ ፊት ለፊት የተጣደ የተገኘ ሰው ለራቀው ያድርስ ለምን فلعل ምናልባትም بعض من يبلغه ከሚደርሳቸው ውስጥ ከፊሉ أن يكون أوعى የበለጠ የሚረዳ የሚገነዘብ ሊሆን ይችላል أوعى له ለሱ ለተነገረው መልእክት የበለጠ የሚገነዘብ ይሆናል من بعد من سمعه ከቦታው ላይ ከተገኙ ከፊሎች ውስጥ ተገኝተው ከሚያዳምጡት ይልቅ ቀጥታ ከሚሰሙት የተሻለ የደረሰው ሰው የበለጠ ሊጠቀምበት የበለጠ ሊገነዘበው ይችላል ስለዚህ አድርሱ ስታደርሱ ያ አካል ሲጠቀም ወይም ሲያስጠቅም በእናንተ ላይ እስካለፈ ድረስ አጅራችሁ አይቋረጥም ثم قال ከዚያም አሉ هل بلغت الا هل بلغت አዋጅ አድርሻለሁን አላ هل بلغت ደጋግመው ጠየቁ قلنا نعم او አድርሰሃል አልናቸው قال ከዚያም አሉ اللهم اشهد الله ወይ መስክር አሉ ምስክር ይሁን متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው መልእክቱ ግልጽ ነው ርዕሳችን ጋር ያለው የዙልምን አሳሳቢነት የሰው ሐቅ በደሙም በገንዘቡም በክብሩም ምን ያክል ጥብቅ የማይደፈር እንደሆነ የሚያሳስብ መልእክት ነው ያለው ይህን መዳፈር ዙልም መፈጸም ነው ስለዚህ የሰው ልጅ ቀድሞ እንዲህ አይነት ጥፋት ከመፈጸም ራሱን ማራቅ አለበት ከተዳፈረ ደግሞ ነፃ የሚሆንበት መንገድ መፈለግ አለበት እዚህ ላይ ቀጥተኛ ፊት ለፊት ወንጀል መፈጸም ብቻ አይደለም ነፍስ ማጥፋት ቀጥታ ደም ማፍሰስ ብቻ አይደለም ለአጥፊዎች እገዛ ማድረግ ለአጥፊዎች መልእክታቸውን ማሰራጨትም ድርሻው መውሰድ ነው የሚሆነው እዛ ውስጥ መግባት ነው በተመሳሳይ በእንዝላልነት ደም የሚፈስበት ሰበብ መሆን የለብንም መኪና የሚነዳ ሰው በስርዓት መንዳት አለበት ያለሙያው እጁን ሳያጠራ እየነዳ ነፍስ ቢያጠፋ ወንጀለኛ ነው ራሱን ነፃ ማድረግ አለበት መኪናው ችግር እንዳለበት ያውቃል ሳያስተካክል ዝም ብሎ ይሄዳል ተጠያቂ ነው ሸርዒያን ያለው ተጠያቂነት በመንግስት የተቀመጠው ህግ የሚጠይቀውን 40 ሺህ ወይም የሆነች ገንዘብ በመስጠት በቀላሉ የሚያልቀው አይደለም ከዚያ ያለፈ ነው ስለዚህ ጥንቃቄ በየትኛውም ዘርፍ ሌሎችን ከመጉዳት እንድንቆጠብ መጠንቀቅ ያስፈልጋል وعن ابي امامه كابو امامه يزو اياس بن ثعلبه سماچو اياس بن ثعلبه الحارثي
الحارثي يحارث يبنو الحارث قوسا أبال ناجو رضي الله عنهم بنو الحارث يخزرج نؤس قوسا ناجو خزرج أن رسول الله صلى الله عليه وسلم قال يا الله ملك تنيان دي بالأوال من اقتطع يوسد حق امرئ مسلم هننسو حق يوسد سو بيمينه بمحلاو بهستتنيا محلا يوسد سو فقد أوجب برقتم أوجب الله له الله لسو السنوبتال النار ساتن والسنوبتال وحرم عليه الجنة جنة أرمى درقوبتال فقال رجل عند سوال بزين قزين وإن كان شيئا يسيرا يا رسول الله يا الله ملك تنياهوي تنش نقرن بيهون قلال نقرن بيهون يا نقر يتوسدوا فقال بزين قزيالو وإن قضيبا من أراك يا أراك انجت لمنا يهون مالت وإن قضيبا قضيب مالت انجت بتاش قراج انجت مالتنا أراك يمفاك انجت أراك ميبالو لمفاك ببزاك من التكبو مدرن يبالو زي هاجر نقروا يدقا تكلا يردم نيكا بلاي آدي يتبالي درال رميا مسرين أسلو قالوا عربينيو أراك يمفاك انجت الصنقوان بتو لم ناتون مالو النبي صلى الله عليه وسلم رواه مسلم يزقبوا حديث سبحان الله በዚህ መልኩ አስፈሪ መልእክት የሚተላለፍባቸውን ጉዳዮች ስናይ እኛ ካለንበት ዛሬ ካለንበት ሐልጋ ስናስተያየው ምን ያህል እንደራቅን በጣም ያስጨንቃል ያስፈራል من اقتطع حق امرئ مسلم بيمينه የአንድ ሙስሊምን ንብረት ሙስሊም የሚለው እዚህ ላይ የተፈለገው ሙስሊምስ ባይሆን ሐራምነቱ አይቀርም ክብደቱ መጠኑ ሊለያይ ይችላል ሙስሊም የሆነን ሰው ሐቅ በሐሰተኛ መሐላ የወሰደ የራሴ ነው ብሎ ምን ወሰደ ወይም በሐሰተኛ መሐላ እቃውን ያላግባብ አግባብቶ ሸጠ ለሰዎች የሌለውን ተናግሮ የዚህ ምርት ነው ከዚህ የተወሰደ ብቻ በሐሰተኛ መሐላ የሰዎችን ገንዘብ የወሰደ ሰው فقد أوجب الله له النار ስለዚህ ጥንቃቄ ሰዎች በተለያዩ በስራ ዘርፍ ላይ ሳይግባቡ ሲቀሩ እየማሉ ምንም ሳይመስላቸው የሰዎችን ንብረት ይከዳሉ ይወስዳሉ وإن قضيبا من أراك ለምን የመፋቂያ እንጨት አትሆንም ነው የተባለው እዚህ ላይ ንብረቱ ቤት ሲሆንስ መሬት ሲሆንስ አላፍ ሚሊዮን ሲሆንስ ሰዎች ሜዳ ላይ የቀሩበት የደከሙበትን የለፉበትን መካድ ሲሆንስ ጉዳዩ ከባድ ነው የሚሆነውና እዚሁ ዱንያ ላይ ሰዎች አላህን ፈርተው ሂሳባቸውን እዚሁ ሊያወራርዱ ይገባል حاسبوا أنفسكم قبل أن تحاسبوا كما قال عمر بن الخطاب رضي الله عنه نجا الله فيت كما تساسباتشو بفيت الزيه راساتشون حاسبون يا لوج وعن عدي بن عميرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملك تنيان في سيرو سمتش الله من استعملناه منكم كنانت يشو منو ساو برسرا زرف لاي زكاة بمسبسب نبرت بمسبسب لاي يشو منو ساو على عمل بسرا لاي يشو منو ساو فكتمنا كدبكا مخيطا مرفي كدبكا فما فوقه كزام كفيالا كزام بمتأنو كفيالا لما أدلم مرفي من تنش نقر كزام بمانس ያለፈ ማለት ነው ከመርፌ የሚያነሰ ይሁን ካነ ጉሉለን ይሄ ስርቆት ነው የሚሆነው የምርኮ ንብረት ሳይከፋፈል እንደመስረቅ ነው የሚሆነው يأتي به يوم القيامة يا تنسى ቀን የቂያማ ቀን ተሸክሞት ያመጣዋል ይዞት ይቀርባል فقام إليه رجل አንድ ሰው ወደሳቸው ተነሳ أسود ጥቁር የሆነ ሰው من الأنصار ከአንሳር ጎሳ የሆነ كأني أنظر إليه لكني مملكته يመስለኛል አሁን አሉ አስተላላፊው فقال يا رسول الله يا الله ملكتኛ ሆይ አላቸው اقبل عني عملك ስራህን ውሰድልኝ አላቸው ተጨነቀ قال وما لك من ነካህሉት ምን አገኘህ قال سمعتك تقول كذا وكذا
እንዲህ ስትል እየሰማሁ ነው ሰምቻለሁ አላቸው። ቃለ በዚህን ጊዜ ቀጠሉ ወአና አቁሉሁ الآن አሁንም እለዋለሁኝ እኔ አሉት። من استعملناه على عمل በሆነ ስራ ላይ የሾምነው ሰው فليجئ بقليله وكثيره ትንሹንም ብዙንም ያምጣ فما أوتي منه أخذ ከዚያ በኋላ ከሱ የተሰጠውን ይውሰድ። የወከለው ሰው ያስተማረው የሾመው አካል የሰጠውን ይውሰድ። وما نهي عنه انتهى የተከለከለውን ደግሞ ይራቅ። رواه مسلم የዘገቡት ሐዲስ ነው። ይህም ሐዲስ በተለይ ዛሬኛ ካለንበት አንፃር ሲታይ ይበልጥ አስፈሪ ነው። በተለያየ ስራ ዘርፍ ላይ የተሰማራ ሰው የሰው ስራ ላይ ተሹሞ ነው የተቀመጠው፣ ተቀጥሮ ነው የተቀመጠው፣ ህዝባዊ ስራ ላይ ተቀምጦ ነው ያለው፣ ሐኪም ነው፣ አስተማሪ ነው፣ ሰራተኛ ነው፣ ጽዳት ነው፣ የትኛውም ዘርፍ ላይ ይቀመጥ፣ የትኛውም ጉዳይ ላይ ይቀመጥ፣ አማናውን በትክክል መወጣት አለበት። አልሆነለትም አስረክቦ መውጣት ነው። እየተንዘላዘለ እንደፈለገ እየተጠቀመ የሚሄድበት ከሆነ ግን ይሄ በራሱ ላይ አደጋ መጠምጠም ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም በሆነ ስራ ዘርፍ ላይ ሾመነው መርፌ እንኳን ያስቀረሰው ካለ ከዛ እነሰችም ከፍ ያለችም ትሁን ይሄ ስርቆት ነው፣ የውመል ቂያማ ተሸክሞ ያመጣዋል። በዚህን ጊዜ የተጠቀሰው አካል ምን አደረገ? የአላህ መልእክተኛ ሆይ ስራህን ውሰድልኝ አላቸው። ይህን ኃላፊነት አልፈልገውም ማለት ተጨነቀ። ወይ ሸሽተን ድክመታችንን አምነን አንርቅም፣ ምን ሰራውን ስራ እንሰራ። ነገር ግን እንዲያውም ሰዎች ይገኝበታል፣ እንዲህ አይነት ነገር ብዙ ነገር ይፈጸምበታል የሚሉት ላይ የበለጠ ይገባሉ። ዛሬ በሐቅ የሚሰራ ሰው ነው ይበልጥ የሚሳቀቀው፣ አማራጭ እስከሚያጣ የሚደርሰው። ነገር ግን ሁኔታው እኮ ስለሚያስገድድ ነው እያሉ ራስን መሸወድ አይገባም። ሐላል የሆነ ሪዝቅ መፈለግ ይገባል። ሰውየው ስራህን ውሰድልኝ ሲላቸው ምን ነካ ምን ሆንክ አሉት። እንዲህ ስትል ሰምቻለሁ አላቸው። በዚህን ጊዜ ደግመዋለሁ፣ አሁንም እለዋለሁ፣ በየትኛውም ዘርፍ ላይ ስራ ላይ ያሰማራነው ሰው ትንሿንም ብዙዋንም ያቀርባል፣ ሁሉንም ይዞ ይቅረብ። የተሰጠውን ይወስዳል፣ የተከለከለውን ይከለከላል። ስለዚህ አሁንም የሰው ልጅ በየትኛውም ዘርፍ ላይ የግለሰብ ንብረትም ይሁን የህዝብ ንብረትም ቢሆን የሰዎችን ሐቅ ያለ አግባብ ከመጠቀም ሊጠነቀቅ ይገባል ማለት ነው። وعن عمر بن الخطاب رضي الله عنه قال كخليفة عمر بن الخطاب تيزو الله يودد الله جونا عنده بلوال لما كان يوم خيبر يا خيبر زمتا بهنا جزي أقبل نفر من أصحاب النبي صلى الله عليه وسلم كالله ملك تنيا يهون سواج ولستاتشو أقبل مدو نفر اسم جمعين የጀምዕ የብዙ ቁጥር ስም ነው። ነጠላ የለውም ለራሱ ከአስር ያነሰ ሰዎችን የሚገልጽ ነው። ከአስር ያነሱ ሰዎች የሆኑ ሰዎች ወደ ነብይ ሰለላሁ ዐለይሂ ወሰለም ዘንድ መጡና ፈቃሉ አመሩና ወደ ጦር ሜዳው ላይ ፈቃሉ እንዲህ አሉ ፉላን ሸሂድ እከሌ ሸሂድ ነው፣ ወፉላን ሸሂድ እከሌ ሸሂድ ነው ይላሉ። ወይ እርስ በርስ እየተነጋገሩ የሞቱትን እየቆጠሩ ሊሆን ይችላል ይላሉ ሸርህ የሚያደርጉት፣ ወይም ደግሞ ቦታው ላይ የተገደሉትን ሰዎች ወዳሉበት አካባቢ በማምራት ከሌ ሸሂድ ነው አሉ። ያገኟቸውን እዛ ቦታ ላይ የተገደሉትን حتى مروا እስከሚያልፉ على رجل በአንድ ሰው ላይ فقالوا እንዲህ አሉ فلان شهيد እከሌም ሸሂድ ነው አሉ። فقال النبي صلى الله عليه وسلم በዚህን ጊዜ ነብያችን እንዲህ አሉ ከላ በጭራሽ አሉ إني رأيته في النار እኔ እሳት ውስጥ አይቼዋለሁ አሉ። في بردة غلها بردة የሆነች ጋቢ ኩታ ነገር በወሰዳት ثوب مخطط መስመራ ما የሆነች ልብስ غلها ከምርኮ በፊት ያስቀራት የወሰዳት የሆነች أو عباءة ወይም ካባ رواه مسلم የዘገቡትን አስቡት። ቀላል በሚመስል ነገር ነው እንዲህ አይነት ከባድ ነገር እየተነገረ ያለው። ዛሬ ስንትና ስንት ንብረት ሰዎች ይነጠቃሉ፣ አላፍ ትልልቅ ንብረቶች። ነገር ግን ይሄን የሚፈጽሙ ሰዎች ምንም እየተሰማቸው አይደለም። ከዚህም አልፎ ደም ይፈሳል፣ ብዙ ነገር ይደርሳል። የበለጠ
ከጀነት ለመራቅ ወደ እሳት ለመቅረብ የሚያስወስኑ ሰበቦች ብዙ ናቸው በዙሪያችን ነው። ይበልጥ አላህን ልንፈራ ደንግጠን ልንመለስ ይገባል። ይሄ ኪታብ ሪያዱ ሳሊሒን ትልቅ ኪታብ ነው። ራስን የሚገስጽ አንዴ ተምረን የምንቆመው አይደለም። ደግመን ደጋግመን መለስ እያልን ከኋላ ጀምረን እየተመለከትን ራሳችንንም ቤተሰባችንንም እያስተዋልን የምናርቅበት ኪታብ ነው። እሺ ወደ ቀጣዩ ሐዲስ አልፋለሁ። እዚህ ላይ ፉላኑ ሸሂድ ከሌ ሸሂድ ነው ማለት ይቻላል ወይ ከተባለ ረሱል ሰለላሁ ዐለይሂ ወሰለም ባሉበት እየሰሙ ነው የተነገረው። ስለዚህ እሳቸው ያረጋገጡት ከሆነ ይቻላል። ከዚያ በኋላስ የዋሂ ማረጋገጫ በሌለበት ከሌ ሸሂድ ነው ማለት እንችላለን ወይ? ጅሃድ ቦታ ላይ የሞተን ሰው ስም ነጥለን ከሌ ሸሂድ ነው አንልም። ይሄ በጀነት መመስከር ስለሆነ ነገር ግን መልካምን እንመኛለን። በጥቅሉ ግን በአላህ መንገድ ላይ ሲዋጋ የሞተ ሰው ሸሂድ ነው እንላለን። በተናጠል ስም ጠቅሰን ከሌ ሸሂድ ነው የሚለውን ግን ልንርቅ ይገባል። መልእክተኛው ሰለላሁ ዐለይሂ ወሰለም እንዳሉት መን ማተ ፊ ሰቢልላህ አው ቁቲለ ፈሁወ ሸሂድ፣ በአላህ መንገድ ላይ የሞተ ወይም የተገደለ ሸሂድ ነው። አልኢማም አልቡኻሪ በሶሒሓቸው ውስጥ ምን የሚል ርዕስ አስፍረዋል? ባብ ላ የቁሉ ፉላኑን ሸሂድ፣ ከሌ ሸሂድ ነው ሊል አይገባም የሚል ርዕስ አስፍረዋል። ወላሁ አዕለም። وعن أبي قتادة كأبو قتادة يزو سماته الحارث بن ربعي رضي الله عنه عن رسول الله صلى الله عليه وسلم أنه قام كالله ملك تنيا يزو استاتشو تنسو ملك تنيو فيهم بستاتشو لي خطيبا مالتهم خطيب هنا خطبة لا يدرقوا تنسو فذكر لهم كزام للنسو لتهداميوج تأكسوا الله ووصوا الله أن الجهاد في سبيل الله والإيمان بالله من قال لي مفعل منا والإيمان بالله بالله ما من أفضل الأعمال كسراوج كملكام سراوج هلو بلاج عندهن تقوم. فقام رجل بزهن جزي أن سوت نسا فقال اندي حالا يا رسول الله يا الله ملك تنياهوي أرأيت أخبرني نقرن مسكي إن قتلت في سبيل الله بالله من قال لي بقد الجهد لي تكفر عني خطاياي وانجلوتي تابسوا لنيال يردفوا لنيال مالتنا ألاجو. فقال له رسول الله صلى الله عليه وسلم بزهن جزي الله ملك تنيان دي حالو نعم أو ألوت زي لاي قوم بلا الناس سبب وانجلو بزي درجة ساسبوتا هيوتون أسالفو بمستد كوانجلو نسأمهن لمهن يتزقاج جايلو هيوت أسالفو بمستد إنيا سباري سانتين بمستد ወንጀላችንን ለማርገፍ አላህ እንዲምረን እንመኛለን። ሰበብ እናደርሳለን ወይ? ወንጀላችን ያስጨንቀናል ወይ? ማአት የወንጀል ክምሮችን ተሸክመን በዚህ መልኩ ያሳስበናል ወይ? ይሄ ሰሃቢ በአላህ መንገድ ላይ በገደል ነው ያለው። ወንጀሉ ይረግፍለት ዘንድ ህይወቱን ቤዛ አድርጎ ሊሰጥ ነው እዛ ቦታ ላይ ኢን ቁቲልቱ ፊ ሰቢልላህ ተከፈሩ عني خطاياي ኃጢአቶቼ ወንጀሎቼ ይታበሱልኛልን? فقال له رسول الله صلى الله عليه وسلم نعم أو إن قتلت في سبيل الله بالله من قد كتقدلك وأنت صابر أنت يسألنا هنا تاقاش هنا محتسب أجرهن كالله يمتاسب هنا بإخلاص مفزمنا مقبل ودفيت يتقافتك غير مدبر انجي جربا يستهلاتون يششه مشش ተነጋግረው አንድ ላይ እንደ ጦር ስትራቴጂ አድርገው እንደ ጦር ዘዴ አድርገው ከወሰዱት ሊያደርጉ ይችላሉ። ተነጋግረው የበለጠ እንዳይጎዱ ሊሸሹ ይችላሉ። ሌሎችን አሳልፈው አጋፍጦ ወደ ኋላ የሚሸሽ ግን የተወገዘ ነው በእስላም። እንዲያውም ከከባባር 7 አጥፊ ወንጀሎች ውስጥ ነው። እናም ፊት ለፊት እየተጋፈጥክ እንጂ የሸሸህ ጀርባ ያሰጠህ ሳትሆን በአላህ መንገድ ላይ ብትገደል አላህ ወንጀልህን ይምርሃል። ثم قال رسول الله صلى الله عليه وسلم كزيام الله مالك تنيا قتل كيف قلت انديت نبر يالكو قالوا እንደገና አስቡት ከዚህ በኋላ የሚነሳው قال ارايت ان قتلت في سبيل الله እስኪ ንገረኝ በአላህ መንገድ ላይ ብገደል اتكفر عني خطاياي ወንጀሎቼ ይማሩልኛል ወይ ይረግፉልኛል ወይ فقال رسول الله صلى الله عليه وسلم በዚህን ጊዜ አላህ መልእክተኛ እንዲህ አሉ ነዓም አዋሉ
ዝም ብሎ ልቅ አድርገው አው በአላህ መንገድ ላይ የተገደለ ሁሉ ወንጀሉ ይማርለታል አይደለም ቀጥሎ የተቀመጠ ነገር አለ ወአንተ صابر አንድ ታግሰህ محتسب አጅርህን ከአላህ የምታስብ ሆነ በኢኽላስ ሙቅቢል غير مدبر ወደፊት የምትጋፈጥ እንጂ ጀርባ ሰጥተህ የምትፈረጥጥ ሳትሆን ኢላ ደይን ሲቀራሉት እዳ ሲቀራሉት የምትማረው አላህ ወንጀልህን ይቅር ይልሃል እዳ ሲቀር የሰው ሐቅ የሰው እዳ ሲቀር فإن جبريل قال لي ذلك جبريل ነው ይሄንን ያለኝ ጅብሪል ነው ይሄንን ያለኝ رواه ሙስሊም የዘገቡት ነው ስንትና ስንት የሰው ሐቅ ደይን ተሸክሞ ምንም የማይመስል ስንት ሰው አለ ማስታወሻችን ላይ የሰው ዕዳ እናስቀምጣለን ድንገት በሞትኩበት ብቀርስ ቤተሰብ እንዲከፍለው ብለን የሰው ዕዳ ጊዜውን ጠብቀን መስጠት ሐሳቡ አለን ቁርጠኝነት አለን ድንገት አቅም ቢያጥረን ስላቃተኝ ነው ባክህን ተረዳኝ የምንልበት ደፍረቱ አለን ዛሬ የበለጠ የሚበሳጨው ተበዳሪ ሆኗል ነብዩ ሰለላሁ ዐለይሂ ወሰለም የሆነ ይሁዲ ያበደራቸው ነገር ነበር ሳይከፍሉት ቀሩ አልቻሉም ከፍ ዝቅ አድርጎ ተናገራቸው ሰሃቦች እስከሚበሳጩ ሰሃቦች ሲበሳጩ ምን አሉ ተውት ለባለ ሐቅ የሚናገረው ሐቅ አለ አሉ አበደሩ የሚሸማቀቀው አበዳሪ ነው ዛሬ ተበዳሪ ዘና ብሎ አትጨቅጭቀኝ ይላል ስጭልቀስ እየሰጣለሁኝ ይላል እንደዚህ አይደለም hatta ቢሰድበን እንኳን መቻል ነው ያለብን ክፉ ቃል ቢናገረን እንኳን መቻል ነው ያለብን እባክህን ስላልቻልኩ ነው ተረዳኝ አልፎ ክፉ ቃል እንኳን ቢናገረን لصاحب الحق مقال የመናገር ሐቅ አለው ዝም ነው ማለት ያለብን ካለፈም ከጌታው ጋር ይተሳሰብ እኛ በሐቁ አልተገኘንለትም ስለዚህ የራሳችን ዝም ልንል ይገባል ስንችል ደግሞ ቀጥታ መመለስ ነው ያለብን አንዴ ልስራባት አንዴ የሆነች ነገር ላምጣባት አንዴ የሆነ ነገር ላርግባት አይባል حرام ነው የሚሆነው ظلم ነው የሚሆነው በዚህ ሁኔታ ላይ ቢሞት በአላህ መንገድ ላይ የተገደለ ሰው እንኳን አይማርም እዳ ሲቀር እየተባለ ነው ያለው ህይወቱን እንኳን አሳልፎ የሰጠ ሰው ማለት ነው ሱብሃንአላህ خير እዚህ ላይ በቃናል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك